ይስጥልኝ ውድ የአዲስ ህይወት ፕሮግራም ተመልካቾቻችን በዛሬው ወቅታዊ ልዩ ጥንቅራችን የምናስቃኛችሁ የሰውነት በሽታን የመከላከል አቅም ምንነት ወይም ኢሚዩግሎቢን ሲሆን ህክምናውንና ጠቀሜታውን እንመለከታለን። ይህ ህክምና ውድ ቢሆንም ነገር ግን በርካታ እናቶችን በተለይ ከሾተ ላይ ወይም የጽንስ መቋረጥ ታድጓል። ኢሚዩኖግሎቡሊንስ ስንል በዋነኝነት የደም ውስጥ የሚገኝ የሰውነትን መከላከል የሚውል የመከላከያ አካላችን ነው። በዋነኝነት እንግዲህ የጥቅም ላይ የሚውለው በህክምና ወቅት በሚያጋጥሙ አንዳንድ እክሎች ላይ ነው። በዋነኝነት የነርቭ ጉዳት ሲከሰት፣ ደም ላይ ችግር ሲከሰት፣ እንዲሁም ደግሞ ከእናት ወደ ልጅ የሾተ ላይ አደጋ ሊከሰት ሲል የሚሰጥ ይሆናል ማለት ነው። አሰጣጡ ቀላል ነው። አልፎ አልፎ ግን ጎንዮሽ ጉዳቶች ሊከሰቱ ስለሚችሉ በሐኪም ጋር ቀርቦ በመወያየትና ጥቅሞቹን፣ ጉዳቱን እንዲሁም ጎንዮሽ ጉዳቱን በማሰብ የሚሰጥ ይሆናል ማለት ነው። በዋነኝነት በደም ስር የሚሰጥ ነው። ጥቅሙንና ጉዳቱን ግን ከሐኪም በመረዳት ህክምና ላይ የሚውል ይሆናል ማለት ነው። ኢሚዩኖግሎቡሊንስ ሲባል እንዳጠቃላይ ደም እንግዲህ የሚታየው ደም ቀይ ሆኖ የምናየው ደም በዋነኝነት ሁለት ኮምፖነንቶች ይኖሩታል። አንዱ ታች በኩል ዘግጦ የምናገኘው ህዋሳት ያሉት እንደ ሬድ ብለድ ሴልስ የቀይ ህዋሳት፣ የነጭ ህዋሳት፣ ፕሌትሌት የምንላቸው ፓርቱ ነው። ሁለተኛው ፓርት ከላይ ጠሎ የምናገኘው ደግሞ ፕላዝማ የሚባለው ፓርት ነው። ፕላዝማ የሚባለው ፓርት ኤሌክትሮላይቶችን ይይዛል፣ ፈሳሽ ውሃን ይይዛል፣ ኢሚዩኖግሎቡሊን የምንላቸውን ደግሞ ይይዛል ማለት ነው። ኢሚዩኖግሎቡሊንስ የሚባሉት በነጭ ተህዋሲያን የሚመረቱ ወይም ፕላዝማ ሴል የምንላቸው የሚያመርቷቸው በዋነኝነት አካላችንን ከባዕድ ከሆኑ ነገሮች እንድንከላከል የሚረዳን የመከላከል አካል ወይም ደግሞ አካላችንን ከኢንፌክሽን በዋነኝነት እንድንከላከል የሚረዳን ፓርት ነው ማለት ነው። ኢሚዩኖግሎቡሊንስ እንግዲህ በዋነኝነት ተህዋሲያንን ታርጌት ስናደርግ ሴሎቻችን እነዛን ተህዋሲያን እንዲያውቋቸው ከዛ በተጨማሪ ደግሞ ሌላ ጊዜ ኢንፌክሽን ሲከሰት የሚያገለግሉትን ሜሞሪ ሴል ምንላቸው አሉ። ከዚህ በኋላ ሲያጋጥሙን እነዛን ነገሮች ለመከላከል እንደዚሁ ያገለግለናል ማለት ነው። በዋነኝነት ኢሚዩኖግሎቡሊንስ ብለን ፊክስ እናደርጋቸው ኢንፌክሽንና ከኢንፌክሽን ጋር ተያይዞ ያሉትን የኢንፌክሽን ሁኔታዎች ለመከላከል ለመቋቋም የሚያገለግለን ነው። ኢሚዩኖግሎቡሊን እንዳልነው እንግዲህ የሰውነት የመከላከል አቅም እንደመሆኑ መጠን ብዙ ጊዜ የሚስተዋለው የመከላከል አቅማቸው በአንድም ወይም በሌላ በኩል የተጎዱ በተለይ ደግሞ ህጻናት አካባቢ ላይ የምታየው ኢሚዩን ዴፊሽንሲ ያላቸው ሰዎች ላይ ላይፍ ሎንግ ሊወሰድ የሚችል አይነት ሊሆን ይችላል። ወይም ደግሞ አልፎ አልፎ በሚታወቁ በሽታዎች ለምሳሌ የነርቭ ችግር ሲከሰት ጂቢኤስ የምንለው ሽባነትን የሚያስከትል ከእግራችን ተነስቶ ወደ እጃችን የሚመጣ ሽባነትን ሊያስከትል የሚችል በሽታ ሲከሰት ባልተፈለገ መልኩ ይህ የመከላከል አቅማችን የራሳችንን ሰውነት ሲጎዳ እንደ መከላከያ ወይም ደግሞ እንደ ማርከሻ የምንጠቀምበት ኢሚዩኖግሎቡሊን ይሆናል ማለት ነው። በተጨማሪም ደግሞ እናቶች ብዙ ጊዜ አርኤች ኔጌቲቭ ከሆኑ በኋላ ልጃቸው አርኤች ፖዚቲቭ የሚሆንበት አጋጣሚም ካለ ይህንን እንደ ማርከሻ የምንጠቀምበትም አማራጭ ይኖራል። አይቲፒ የምንለው ደግሞ ሌላ በሽታ አለ። ይህ ደግሞ የተህዋሲያኖች ወይም ደግሞ ሰውነታችን ውስጥ ያሉ ፕሌትሌት የምንላቸው የደምን ማርጋት የሚሰሩ ሴሎች በጣም ሲቀንሱ እነሱም እንዲጨምሩ ለማድረግ ኢሚዩኖግሎቡሊን ጥቅም ላይ ሊውል ይችላል ማለት ነው። ኢሚዩኖግሎቡሊን ጥቅም ላይ እንዲውል ከ2000 እስከ 10000 የሚሆኑ ሰዎች ላይ ያለ ፕላዝማ ብለን የጠራ ነው ጥል ላይ ይወሰድና ፒዩሪፋይ ተደርጎ ወይም ደግሞ ተጣርቶ ለዚህ ጥቅም በህክምና ሊውል ይችላል ማለት ነው። አውቶ ኢሚዩን ያልናቸው አሁን ለምሳሌ ጂቢኤስ ያልኩ በሽታ አውቶ ኢሚዩን ዲዚዝ ነው። ካዋሳኪ የምንለው በሽታ አውቶ ኢሚዩን ዲዚዝ ነው። አይቲፒ ብዬ የጠራሁትም እንደዚሁ አውቶ ኢሚዩን ዲዚዝ ነው። ባልተፈለገ መልኩ ግን የራሳችንን ሰውነት እያጠቁ ስለሆነ የሚከሰት ነው ማለት ነው። ይህንን ያልተፈለገ ኢሚዩኒቲ እንዲረግብና እንድንቆጣጠረው የራሳችንን አውቶ ኢሚዩኒቲ በራሳችን እንደዚሁ ልንከላከል እንችላለን። አልፎ አልፎ ኢንፌክሽኖች ሲከሰቱ ለምሳሌ ሄፓታይቲስ ቢ ከእናት ወደ ልጅ እንዳይተላለፍ ልንከላከልበት የምንችልበትም አጋጣሚ ይኖራል። ኢቭን ከእናት ወደ ልጅ ብቻ ሳይሆን ለምሳሌ የጤና ባለሙያ በማንኛውም ሰዓት መርፌ ቢወጋው እና ከሄፓታይቲስ ቢ ያለው ሰው
ወደሱ እንዳያስተላልፍም በተወሰኑ ሰዓታት ውስጥ በ72 ሰዓት ስፔሲፊካሊ ሊወሰድ የሚችልም አይነት ጥቅም ይኖረዋል ማለት ነው። RH ፖዚቲቭ አባት ይሆናል፣ RH ኔጌቲቭ እናት ትሆናለች። ልጅ የአባትን ውርስ ከወሰደና RH ፖዚቲቭ የሚሆን ቻንስ ካለው እናት የልጅን ህዋሳት እንደ ባዕድ አድርጎ ሊቆጥር ይችላል ማለት ነው። እናት እንደዛ ልትቆጥር ስለምትችል ሰውነቷ ውስጥ የሚከሰቱትን ባዕድ አድርጎ የቆጠረውን የህፃናት ህዋስ በዚህ በRH ማርከስ የሚቻልበት መንገድ አለ 7 ወር ላይ። ከዛ ደግሞ ህፃኑ ከተወለደ በ72 ሰዓት ውስጥ የሚሰጥ ይሆናል። ሾት ላይ የሚባለው ፓርቲኩላር እሱ ነው። በሰውነታችን ውስጥ ያለው የመከላከል አቅም በመውረድ ምክንያት ከሆነ ይሄን ነገር እየሰጠን ያለ ነው ላይፍ ሎንግ ነው ሊሆን የሚችለው። ግን በተመጠነ መልኩ ቅድም የጠቀስናቸው እንደ GBS የሚባለው ITP የሚባለው በሽታዎች ከሆነ ግን እየሰጠን ያለ ነው ብሪፍ ለሆነ ጊዜ ወይም ደግሞ ከ3 እስከ 5 ቀን ለሆነ ጊዜ የሚሰጥ ይሆናል ማለት ነው። ጥንቃቄዎቹንና ቅድመ ሁኔታዎችን በተመለከተ የኢሚዩኖግሎቡሊን አሰጣጥ 1/4 የሚሆኑ ሰዎች ላይ የራሱ የሆነ ጎንዮሽ ጉዳት ሊያመጣ ይችላል መድኃኒቱ በራሱ ማለት ነው። ስለዚህ ይህንን መቆጣጠር ያመች ዘንድ ታካሚዎች ይህንን ሊወስዱ የሚመከረው ሆስፒታል ውስጥ ቢሆን ጥሩ ነው ብለን እንመክራለን። ከመውሰዳቸው በፊት ይህንን መድኃኒት በታካሚው በኩል ቅድመ ዝግጅቶች ያስፈልጋሉ። ያም በቂ የሆነ እረፍት ማድረግ፣ በቂ የሆነ ፈሳሽ መጠጣት ይመከራል። ከዛ በኋላ ሆስፒታል ከመጡ በኋላ በሐኪሙ ወይም ደግሞ በነርሶች አሬንጅ የሚደረግ የቅድመ ሕክምና ወይም ደግሞ ፕሪሜዲኬሽን የሚባል አይነት ነገር አለ። በዚህ ሰዓት እንግዲህ ሳይድ ኢፌክቶች እንዳይመጡ የሚያገለግሉ መድኃኒቶች ይሰጣሉ ማለት ነው። በሚሰጥበትም ሰዓት የራሱ የሆነ ያሰጣት ሂደት አለው። በረጅም ጊዜ እንዲሰጥ በሰዓታት እንዲሰጥ ይደረጋል። ከዛ በኋላ ደግሞ ከተሰጠም በኋላ ደግሞ የራሱ የሆነ ክትትል ያስፈልጋል። ተህዋሲያን ቀነሱ፣ ሴሎች ቀነሱ፣ ጨመሩ፣ ትኩሳት መጣ፣ ማቅለሽለሽ መጣ ወይም ደግሞ አንዳንዴ ደግሞ አልፎ አልፎ ማፈን፣ ማስታወክ ወደ ላይ ማለት እንደዚህ አይነት ነገሮች ሊከሰቱ ስለሚችሉ ክትትል ይፈልጋል። ለተወሰኑ ሰዓታት ሆስፒታል ውስጥ ይደረጋል ማለት ነው። እንደ አስፈላጊነቱ ከ3 እስከ 5 ቀን ቀጥሎም ለውጥ እየታየ ደግሞ የሚጨመርበት የሚቀነስበት አካሄድ ይኖራል ማለት ነው። የህክምናው ሂደት እንግዲህ በአንዴ ሲሰጥ እንዳልነው ሰዓታት ነው። ከ30 ደቂቃ እስከ 2 ሰዓት ሊፈጅ ይችላል። በቀን ማለት ነው እንግዲህ ተመጥኖ አንድ ቀን 1 ሰዓት ሊወስደው ይችላል። በሚቀጥለው ቀን እንደዛው እስከ 5 ቀን ማለት ነው። ለመድኃኒትነት ሲውል ማለት ነው። ያ ማለት እንዳልኩ ቅድም የነገርኩ በሽታዎች ጋር ሲሰጥ ነው። ላይፍ ሎንግ የሚሆንበት ግን አጋጣሚ ለምሳሌ ሲቪር ኮምባይንድ ኢሚዩኖ ዴፊሽንሲ በህፃናት ላይ የሚከሰት የመከላከል አቅም ከወረደ ግን ላይፍ ታይም ሊሰጥም ይችላል ማለት ነው። እንግዲህ አውቶ ኢሚዩን ዲዚዝስ ኢን ጀነራል ቅድም እንዳልናቸው አውቶ ኢሚዩን ዲዚዝስ በአጠቃላይ በሴቶች የበለጠ ጎልቶ የምናየው የበሽታ አይነት ነው። በጾታ ሴቶች ጋር ይበዛል። እንዲሁም ደግሞ በእድሜ ክልል እንግዲህ ሪፕሮዳክቲቭ ኤጅ ግሩፕ የሚባለው የመራቢያ የአካል የመራባት እድሜ ክልል ውስጥ ያሉ ሴቶች ላይ በአመዛኙ እናየዋለን። ወንዶችም ላይ ግን ሊመጣ ይችላል። ምንድነው እነዚህ ታካሚዎች ብዙ ጊዜ ተደጋጋሚ ኢንፌክሽን ሊያጋጥማቸው ይችላል። ተደጋጋሚ ኢንፌክሽን ሲያጋጥማቸው ነው አክቹሊ ይሄ ነገር እንደሚኖር ጠቋሚነቱ የሚታወቀው። ባጋጠመ ሰዓት ኢንፌክሽን ይታከማል። ግን ለወደፊቱና ይሄ ነገር ኢሚዩኖግሎቢኑ እንዳነሰ ከተረጋገጠ ከህፃንነት ጀምሮ እስከ አዋቂ እድሜያቸው ድረስ እንዲሰጣቸው ይደረጋል ማለት ነው። አንፎርቹኔትሊ ግን ይሄ ነገር እዚህ ሀገር ብዙ አቬለብል ባለመሆኑና በጣም ውድ በመሆኑ ይህ ህክምና ሲሰጥ ብዙ ጊዜ አይስተዋልም። ተመልካቾቻችን እየተከታተላችሁ የምትገኙት የአዲስ ህይወት ፕሮግራማችንን ነው። ካፍታ ቆይታ በኋላ ተመልሰን እንገናኝ። ውድ ተመልካቾቻችን በዛሬው የቅምሻ ፕሮግራማችን የምናየው የቲታነስ ወይም የመንጋጋ ቆልፍ ምንነትና ህክምናውን ይሆናል። ተከታትለን እንመለስ።
መንጋጋ ቁልፍ የሚባለው ህመም ወይም በሽታ መንጋጋ ቁልፍ የተባለበት ምክንያት ያው ከሲምተሙ ተነስተን ነው። መንጋጋ ቁልፍ የምንለው እሱ ብቻ አይደለም ሲምተሙ፣ ብዙ በኋላ የምናያቸው ብዙ ሲምተሞች ይኖሩናል። ዋና የህመሙ ምክንያት ክሎስትሪዲየም ቴታኒ የሚባል ባክቴሪየም ነው። በብዙ ጊዜ በአፈር ውስጥ የሚገኝ ወይም ከአጥቢ እንስሳት ገት ወይም አንጀት ውስጥ የሚገኝ ባክቴሪየም ነው። ይህ ባክቴሪያ በቆሰለ የአካል ክፍል ወይም ቆዳው በተጎዳ የአካል ክፍል ለምሳሌ መርፌ ወይም የዛገ ብረት፣ በዛገ ሚስማር ሲወጋን ወደ ደም ውስጥ በሚገባበት ጊዜ ከዛ በኋላ የሚመጣ የህመም አይነት ነው። ብዙ ጊዜ የሚጠቁት ቫክሲኔትድ ያልሆኑ ወይም ክትባቱን ያልወሰዱ ሰዎች ናቸው። ክትባቱን ያልወሰዱ ሰዎች እና ኢሚዩኒቲያቸው ዝቅ ያለ ለምሳሌ እንደ ፕሬግናንት ማዘርስ ወይም እርጉዝ ሴቶች፣ ኒዮኔቶች ወይም ገና ጨቅላ ህጻናት፣ ከ40 ዓመት በላይ ሆነው ቫክሲኔትድ ያልሆኑ፣ ስኳር ያለባቸው፣ የደም ስር የመጨረሻዎቹ የደም ስር ህመም ያለባቸው ሰዎች ቫክሲኔትድ ካልሆኑ እነሱን ይጠቃሉ። ውስጥ ከተራባ በኋላ በሚለቀው መርዛማ ንጥረ ነገር ምክንያት በሚጠቁት ነርቮች መስሎቹ ያን ሲምተም ያሳዩናል። የፊት መስሎች ሲጠቁ መንጋጋ ቁልፍ የተባለበትም ምክንያት መንጋጋችንን በፍጹም መንቀሳቀስ እስከማንችል ድረስ ቁልፍ አድርጎ ይዘዋል። ሌላ የላይኛውና የታችኛው ጥርስ በደንብ እስኪታይ ድረስ የፊት ጡንቻችንን ውጥር አድርጎ ይዘዋል። የአንገት ጀርባ ጡንቻዎቻችንም እንዲህ መወጠርና መኮማተር ሲኖራቸው እስከ ስፓይናል መስልስ ወይም ስፓይን መስሎች ጡንቻዎቹ እነሱም መኮማተርና መወጠር ሲኖራቸው ልክ እንደ ብሪጅ ይሆናል ማለት ነው ተጠቂው። ይሄ ኦፒስቶቶኒክ ፖዚሽን ይባላል። ሌላው የአውቶኖሚክ ነርቨስ ሲስተምም ይጠቃል ብያቸዋለሁ። ስለዚህ በፊቨር ይኖራቸዋል ወይም ትኩሳት ይኖራቸዋል። የሆድ አካባቢ መስሎችም ይጠቃሉ። መኮማተር፣ እንደገና በዋነኝነት የመተንፈሻ አካላት ጡንቻዎችም ይጠቃሉ። ስለዚህ የትንፋሽ መቆራረጥ፣ በዚህ እንትኑ ይሄ የመስል ስፓዝሙና ኮንትራክሽኑ በጣም ከፍተኛ ደረጃ ያለው ህመም አለው እና ያም መተንፈስ እስከሚቸገሩ ድረስ የሚያደርስ በሽታ ነው። ክትባቱ ያው በአጠቃላይ ለመናገር ስለ ክትባቱ ሁለት አይነት ናቸው። ቴታነስ አንቲቶክሲን እና ቴታነስ ቶክሶይድ የሚባሉ ክትባቶች ናቸው ያሉት። ቴታነስ አንቲቶክሲን ማለት በቴታነስ ከተጠቃ እንስሳ ውስጥ የሚወሰድ አንቲቦዲ ነው። ለቴታነስ ቶክሲኑ አንቲቶክሲን ነው ማለት ቶክሲኑን ብሎክ የሚያደርግልን ማለት ነው። ቴታነስ ቶክሶይድ ደግሞ ይህ የቴታነስ የባክቴሪየሙ ዊክንድ ፎርም ቀጥታ መውጋት ነው። ያ ማለት ሰውነታችን የራሱን አንቲቦዲ ፕሮዲስ እንዲያደርግ ያደርገዋል። ስለዚህ ልክ ኦልሬዲ ሬዲ ሆኖ ይጠብቃል ማለት ነው አንቲቦዲው። ልክ ቴታነስ ሲያጠቃን ከዛ ቶክሲን ሲፈጠር ወዲያው ብሎክ ያደርገዋል። የዛገ ብረት ከቆረጠም በኋላ ቴታነስ አንቲቶክሲን ነው የሚሰጠው። ክትባት ለልጆች በፔንታቫለንት የሚባለው ውስጥ የተጠቃለለ ነው። ቴታነስ ቶክሶይድ ቫክሲን አንቲቶክሲን አይደለም፣ ቴታነስ ቶክሶይድ ቫክሲን ነው የምንሰጣቸው። ከዛ ያው በየጊዜው ቡስተር ዶዝ ይኖረናል። ለትልቅ ሰዎች በየ10 ዓመቱ ቡስተር ዶዝ
ጀስት ጀነራል ፖፑሌሽን በየ10 ዓመቱ ነው የሚመከረው ቴታነስ ቶክሶይድ ለመውሰድ። ሌላ ለእርጉዝ እናቶች በሁለት ጊዜ በእርግዝና ወቅት 2 ጊዜ በ1 ወር ጋፕ አድርገን ከዛ ከወለደችን በኋላ በየአመቱ ለ5 ዓመት ቡስተር ዶዝ እንሰጣለን። ሶ ይለያያል የምንሰጥበት ሲቹዌሽን ማለት ነው። ልክ ከቆረጠን በኋላ መጀመሪያ ቴስት ይደረጋል። ከዛ ቴታነስ አንቲቶክሲን ይሰጣል። ቴታነስ በምርመራ ሳይሆን የምናውቀው ቤዝድ ኦን ሂስትሪ እና ፊዚካል ኤግዛሚኔሽን ነው። ማለትም ልክ እነዚህ ሲምፕተሞችን ወይም ምልክቶችን ስናይ ዋና የምንጠይቀው ሂስትሪ ጀስት ኢንጁሪ ነበር ወይ ቁስል ነበር ወይ ከሚለው ነው። ሶ ኤክስፖዠር ሪስክ ካለን እሱን እንጠይቃለን። ጨቅላ ህጻናት ላይም ይከሰታል ቴታነስ እና ኒዮናታል ቴታነስ ይባላል። ከአንድ ቀን እስከ 28 ቀን ያሉ ልጆችን ኒዮኔት እንላቸዋለን፣ ጨቅላ ህጻናት ማለት ነው። እነሱ ላይ ከ3 ቀን እስከ 5 ቀን ባለው ሊከሰት ይችላል። ይሄም እናትየው ካልተከተበች ሪስክ ፋክተር ነው። ሌላ እትብት ሲቋጠር ወይም አምቢሊካል ኮርድ ኬር ላይ ማንጠነቀቅ ከሆነ ይሄ ካውደንግ ወይም እበት አፕላይ የምናደርግ ከሆነ እሱ ሪስክ ፋክተር ነው። በተለይ በገጠራማው ኢትዮጵያ አካባቢ ማለት ነው። እና ጀስት ፕሮግሬሽኑ ከ3 እስከ 5 ቀን ነው ያልኳችሁ። አጠር ይላል። ኦልደር ቺልድረን ወይም አዳልትስ ደግሞ በኢንኩቤሽን ፔሪዮዱ ወይም ኢንፌክት ከተደረገበት አንድ ሰው ሲምፕተሙን እስከሚያሳይበት ያለው ቀን ኦን አቨሬጅ 8 ቀን ነው። ከ3 እስከ 21 ቀን ሊቆይ ይችላል። ይህንን ሲምፕተም እንዳየን ወዲያው ወደ ሄልዝ ፋሲሊቲ ነው የምንሄደው። ሶ ዋና ቴስት የለውም። የምናውቀው በምናየውና ቤዝድ ኦን ሂስትሪ ነው፣ በማሳየውን ሲምፕተም እና በሂስትሪያቸው ነው። የሚደረገው ሕክምና አንዳንድ ጊዜ የጽኑ ህሙማን ክፍል አስተኝተን የምናክምበት ደረጃም ይደርሳል። ህመሙ ከ20 እስከ 30% ኢንፌክት የሚያደርገውን ይገላል። ስለዚህ በጥብቅ የሆነ ክትትል ነው የምናደርግላቸው። ካስገባናቸው በኋላ ይሄ ዳርክ የሆነ ሩም ውስጥ ቢካዝ ብርሃን ሲኖር፣ ጫጫታ ሲኖር፣ እንደገና ሲነኩ ፊዚካል ኮንታክት ሲኖር የጡንቻ መወጣጠር እና መሳሳብ እሱን እናባብሰዋለን እና ጀስት ኳይት የሆነ ዳርክ የሆነ ሩም ውስጥ ነው የምናስገባቸው። አተነፋፈሳቸው ሰፖርት የሚያስፈልገው ከሆነ እርዳታ የሚያስፈልገው ከሆነ በመተንፈሻ ቱቦ እናደርግላቸዋለን። ሌላው መዋጥም ለማግኘትም ይቸገራሉ እነዚህ ሰዎች፣ እነዚህ ህመምተኞች። ስለዚህ ቱቦ እናስገባላቸዋለን። በአፍንጫቸው አድርገን ቱቦ ይገባል ሆዳቸው ውስጥ ሶዳት ምግብ እና ውሃ በዛ እንዲያገኙ። ሌላው ይሄ የጡንቻ መሳሳቡን መገታተሩን የሚቀንሱልን መድኃኒቶች እንሰጣለን። ያው ባክቴሪያ ነው ብለናል። ስለዚህ አንቲባዮቲክ እንጠቀማለን። ጊዜ ይፈልጋል። ዋናው ቴታነስ ምንድነው ቶክሲኑ ሄዶ የሚያጠቃውን ነርቭ ሪጀነሬት እስከሚያደርግ ድረስ ጊዜ ይወስዳል። የተጠቃው መስልም ደግሞ እንደገና እስኪመለስና በደንብ አክቲቭ እስከሚሆን በስነ ስርዓት እስከሚሰራ ረዘም ያለ ፊዚዮቴራፒ ያስፈልገዋል። እንዳልኩት ከ20 እስከ 30% የሚሆነውን ተጠቂ ይገላል። በሀገር አቀፍ ደረጃ ኒዮናታል ቴታነስ የለም፣ ጠፍቷል። በ10 ሀገራት ውስጥ ብቻ ነው ያለው አሁን። ስቲል ግን ሪፖርትድ ኬዞች አሉ።
ቴታነስ ቶክሶይድ ቫክሲኑ በ1930ዎቹ ነው የተሰራው። ከዛ በሁለተኛው ዓለም ጦርነት ላይ በደንብ ተስፋፋ። ከዛ ኢንሲደንሱ በደንብ ቀንሷል። ስለዚህ ዋናው የምናደርገው ለመከላከል መከተብ ነው። ቴታነስን በተመለከተ ማወቅ ያለባቸው ያው አሁን ብዙ ወላጅ ልጁን ያስከትባል። በዛ ክትባት ውስጥ እንዳልኩት ኢንክሉድድ ስለሆነ ክትባትን በደንብ መከታተል፣ ሚስ የተደረገ ክትባት ካለ ካቻፕ ቫክሲኔሽን የምንለው አለ። በዛ ሄዶ እንደገና ማስከተብ፣ ከዛ አካባቢያቸውን ጽዱ ማድረግ፣ እንዳይቆርጣቸው ምንም ነገር እንደዚህ ያው ማድረግ ያለብንን ጥንቃቄ ማድረግ። እናቶች በተለይ መከተብ አለባቸው በእርግዝና ወቅት 2 ጊዜ። ተመልካቾቻችን በዛሬው የአዲስ ህይወት ፕሮግራማችን ስለ ኢሚግሎቢን ወይም በሽታን የመከላከል አቅምና ቲታነስ ወይም የመንጋጋ ቆልፍ ተመልክተናል። ጠቃሚ የጤና መረጃ እንዳገኛችሁበት ተስፋ በማድረግ በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት እንዲሆንላችሁ ተመኘን። መልካም ጊዜ።